ዘኢኮኖሚስት መጽሔትን ቅጽ 457 ቁጥር 9478ን የዚህ ሳምንቱን የዲሴምበር 13 የታተመውን እንዲህ ተርጉሜ አቅርቤላችኋለሁ። እንደ አውሮፓውያን አቆጣጠር ከሴፕቴምበር 1843 ጀምሮ ዘኢኮኖሚስት መጽሔት መታተም ጀመረ ይላል። እናም ወደፊት በሚገፋው ብልህነትና እድገታችንን በሚያደናቅፈው ክብር የለሽና ፈሪ ድንቁርና መካከል በሚደረገው ብርቱ ተጋድሎ ለመሳተፍ ታተመ ይላል። የዚህ ሳምንት ዓለም አቀፍ ፖለቲካዊ ሁኔታዎችን እንይ። ካምቦዲያና ታይላንድ አወዛጋቢ በሆነው ድንበራቸው ላይ ለተቀሰቀሰው የቅርብ ጊዜ ግጭት እርስ በርስ ተወቃቀሱ። ግጭቱ በተጎዳው አካባቢ በመቶ ሺህ የሚቆጠር ሰዎችን ያፈናቀለ ሲሆን እስካሁን 19 ሰዎችን ገድሏል። ሁለቱ ሀገራት የመድፍ ተኩስ የተለዋወጡ ሲሆን በኦክቶበር ወር የተኩስ አቁም ስምምነት ከተፈረመ ወዲህ በከፋው በዚህ ግጭት ታይላንድ የካምቦዲያ የጦር ሰፈሮችን ለማጥቃት ተዋጊ ጀቶችን ልካለች። ታይላንድ ካምቦዲያ አሁንም ፈንጂዎችን እያጠመደች ነው በሚል ውንጀላ ባለፈው ወር በተኩስ አቁም ስምምነቱ ላይ ያላትን ተሳትፎ አግዳ ነበር። ጃፓን በኦኪናዋ አቅራቢያ ስለተደረገው የቻይና የባህር ኃይል ልምምድ ቅሬታዋን ለማቅረብ የቻይናን አምባሳደር አስጠርታለች። አዲሷ የጃፓን ጠቅላይ ሚኒስትር ታካይቺ ሳናይ ቻይና ታይዋንን ካጠቃች ጃፓን ምላሽ ትሰጣለች ሲሉ ከተናገሩ በኋላ በሁለቱ ሀገራት መካከል ውጥረቱ ነግሷል። ጃፓን በአካባቢው የሩሲያ ወታደሮች አውሮፕላኖችንም ተከታትላለች። የአሜሪካ ቦምብ ጣይ አውሮፕላኖች ለአጋርነት መግለጫ ሲባል ከጃፓን ጀቶች ጋር በረራም አድርገዋል። የቻይናና የሩሲያ አውሮፕላኖች የአየር መከላከያ ቀጠናዋን በመጣስ ደቡብ ኮሪያም ይፋዊ ቅሬታ አቀርባለች። ሆንግ ኮንግ ለሕግ አውጪ ምክር ቤቷ ምርጫ አካሄደች። መንግስት የምስጋና ካርዶችን ለገበያ ቅናሽ ማግኛነት እንዲውሉ በማድረግ የድምፅ ሰጪዎችን ተሳትፎ ለማሳደግም ሞክሯል። ነገር ግን ከተመዘገቡት መራጮች ድምፅ የሰጡ 32 በመቶ ብቻ ሲሆኑ ይህም እንደ አውሮፓውያን አቆጣጠር በ2021 ከተመዘገበው ታሪካዊ ዝቅተኛ ተሳትፎ በትንሹ ብቻ ከፍ ያለ ሆኖ ተገኝቷል። በምርጫው እንዲወዳደሩ የተፈቀደላቸው የተጣሩ አገር ወዳዶች ብቻም ነበሩ። አውስትራሊያ ከ16 ዓመት በታች ለሆኑ ሕፃናት የጣለችው የማኅበራዊ ሚዲያ እገዳ ተፈጻሚነትን አገኘ። በዓለም የመጀመሪያ የሆነው ይህ አይነቱ ክልከላ ለተመሳሳይ እርምጃዎችን ለማሳለፍ በሚያስቡ ሌሎች ሀገራት በቅርበት ይከታተሉታል። ኢንስታግራም እና ቲክቶክን ጨምሮ 10 ትልልቅ መድረኮች አሁን የ16 ዓመት በታች የሆኑ አካውንቶችን ማገድ ይጠበቅባቸዋል። አብዛኞቹ ተጠቃሚዎች ከኦንላይን እንቅስቃሴያቸው በመነሳት ዕድሜያቸውን የሚገምተውን ቴክኖሎጂ ኤጅ ኢንፍራንስ ቴክኖሎጂን ይጠቀማሉ። የአሜሪካ ገበሬዎች በንግድ ጦርነቶች ምክንያት በተፈጠረው የምግብ ወጪ ንግድ መስተጓጎል ለመቋቋም እንዲረዳቸው የ12 ቢሊዮን ዶላር የመንግስት እርዳታ ጥቅል ሊያገኙ ነው። ገንዘቡ መንግስት ከታሪፍ ወይም ቀረጥ የሚያገኘው ገቢ የሚሸፈንም ይሆናል። በሌላ በኩል ዶናልድ ትራምፕ የአውሮፓ መሪዎችን ደካማና ከልክ በላይ ፖለቲካዊ ትክክለኝነትን አጥባቂዎች ሲሉ አውግዘዋቸዋል። የጅምላ ስደት አገሮቻቸውን እንዳጠፋና ለረጅም ጊዜ የህልውናቸውም ሊቀጥል እንደማይችልም ተናግረዋል። የትራምፕ አስተያየት የተሰማው አሜሪካ አዲስ የብሔራዊ ደህንነት
እንዳጠፋና ለረጅም ጊዜ ሕልውናቸው ሊቀጥል እንደማይችልም ተናግረዋል። የትራምፕ አስተያየት የተሰማው አሜሪካ አዲስ የብሔራዊ ደህንነት ስትራቴጂ ካወጣች ከጥቂት ጊዜ በኋላ ሲሆን ይህ ሰነድ አሜሪካ ከአውሮፓ አጋሮቿ ጋር ያላትን ልዩነት እስካሁን ከታዩት ሁሉ በግልጽ የሚያሳይም ነው። ሰነዱ በአውሮፓ ስለሚታየው የስልጣኔ ውድቀት መፋቅ ተጨባጭ አደጋ የሚናገር ሲሆን አሜሪካ ክልሉ አሁን ያለበትን አቅጣጫ እንዲያስተካክል መርዳት እንዳለባት ይገልጻልም። ቭላዲሚር ዜሌንስኪ ሩሲያ የያዘችውን የዩክሬን መሬት አሳልፈው እንዲሰጡ ከአሜሪካ የሚመጣባቸውን ጫና ለመቋቋም የአውሮፓን ድጋፍ ለማጠናከር ከብሪታንያ ከፈረንሳይና ከጀርመን መሪዎች ጋር ሌላ ስብሰባን አድርገዋል። የትራምፕ መልእክተኞች ዜሌንስኪ ከገና በፊት ስምምነት ላይ እንዲደርሱ እንደነገሯቸውም ተዘግቧል። የዩክሬን ፕሬዝዳንት አሜሪካና ሌሎች አጋሮች በምርጫ ወቅት ደህንነትን ማረጋገጥ ከቻሉ ምርጫ ለማካሄድ ፈቃደኛ መሆናቸውንም ተናግረዋል። የዜሌንስኪ የ5 ዓመት የስልጣን ዘመን ባለፈው ዓመት ያበቃ ሲሆን በትራምፕ ዙሪያ ያሉ አንዳንድ ሰዎች ይህንን በመጠቀም ዩክሬን ዲሞክራሲያዊ ስለመሆኗ ጥያቄን እያነሱም ነው። ሊቱዌኒያ ሲጋራዎችንና የመሳሰሉ የኮንትሮባንድ ዕቃዎችን በያዙ በመቶዎች በሚቆጠሩ ፊኛዎች ከቤላሩስ መወረሯን ተከትሎ የአስቸኳይ ጊዜ አዋጅን አውጃለች። ፊኛዎቹ የቪሊኒየስ አውሮፕላን ማረፊያ በቅርብ ሳምንታት ውስጥ ለበርካታ ሰዓታት እንዲዘጋም አስገድደዋል። ሊቱዌኒያ እነዚህ ተንሳፋፊ መንጋዎች መሰረተ ልማቷን ለማስተጓጎል በሩሲያ አጋር በቤላሩስ የሚሰነዘሩ ድቅል ጥቃት ሃይብሪድ አታክ አካል ናቸው ብላለች። አንድሬ ባቢሽ በጥቅምት ወር በተካሄደ ምርጫ የእሳቸው የቀኝ ፖፑሊስት ፓርቲ አብላጫ ድምፅ ማግኘቱን ተከትሎ የቼክ ሪፐብሊክ ጠቅላይ ሚኒስትር ሆኑ። ሚስተር ባቢሽ በ2017 እስከ 2021 ጠቅላይ ሚኒስትር የነበሩ ሲሆን ከዚያን ጊዜ ወዲህ ወደ ቀኝ አዘንብለው ካቢኔያቸው ከሩሲያ ደጋፊዎች ኤስፒዲ እና የአውሮፓ ሕብረት በነዳጅ የሚሰሩ መኪኖችን ማስወገዱን ለመቃወም ከተመሰረተው ሞተሪስቶች ለራሳቸው ወይም ሞተሪስትስ ፎር ዘምሰልፍስ ፓርቲ የተውጣጡ ፖለቲከኞችን ያካትታል። የፈረንሳይ መንግስት በማህበራዊ ዋስትና በጀት ላይ በብሔራዊ ምክር ቤት የተደረገውን ወሳኝ ድምፅ በጠባብ ውጤት አሸነፈ። ጠቅላይ ሚኒስትር ሴባስቲያን ሌኮርን የሶሻሊስቶችን ድጋፍ ለማግኘት የኢማኑኤል ማክሮን የጡረታ ማሻሻያዎችን እስከ 2027 ድረስ ለማቆየት መስማማታቸውን ጨምሮ አንዳንድ ቅናሾችን አድርገዋል። የአሜሪካ የፌዴራል ወኪሎች በቬንዙዌላ የባህር ዳርቻ አንድ የነዳጅ መርከብን ያዙ። የአሜሪካ ጠቅላይ አቃቢ ሕግ ፖምቦንቲ መርከቧ የኢራንንና የቬንዙዌላን ነዳጅ በማጓጓዝ ለዓመታት የአሜሪካንን ማዕቀብ ስትጥዝ እንደነበር ኤፍቢአይ እንዲሁም ሌሎች የፌዴራል መኮንኖች ከወታደሩ ድጋፍ ጋር በመሆን የመያዣ ትዕዛዝ እንደፈጸሙም ተናግረዋል። የቬንዙዌላ መንግስት የአሜሪካንን እርምጃ ዘረፋና ዓለም አቀፍ የባህር ላይ ወንበዴነት ሲል ገልጾታል። በሆንዱራስ በኖቬምበር 30 የተካሄደው ምርጫ የድምፅ ቆጠራ ሊጠናቀቅ የተቃረበ ሲሆንም አሸናፊ አልተገለጸም። በትራምፕ የሚደገፉ ወግ አጥባቂ እጩ ናሲር አስፋሪ
ጠባብ መሪነትን ይዘዋል። ተቀናቃኛቸው ሳልቫዶር ናስረላ ማጭበርበር ተፈጽሟል በማለት ሙሉ የድምፅ ቆጠራ እንዲደረግም ጠይቀዋል። በኮንግረስ ውስጥ ያሉ የግራ ክንፍ ፖለቲከኞች ስለ ምርጫ መፈንቅለ መንግስት ያወሩም ሲሆን ውጤቱን እንደማያጸድቁ ዛቻንም ሰንዝረዋል። በሌላ በኩል የሆንዱራስ ጠቅላይ አቃቢ ሕግ የአደንዛዥ እጽን ለማዘዋወር በማሴር በአሜሪካ እስር ቤት የነበሩትንና በቅርቡ በትራምፕ ይቅርታ የተፈቱትን የቀድሞ ፕሬዝዳንት ሁዋን ኦርላንዶ ሄርናንዴዝን በማጭበርበር ክስ እንዲታሰሩ ጠይቀዋል። ትራምፕ የሩዋንዳና የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንቶች በዋሽንግተን የሰላም ስምምነት ለማፈራረም ካስተናገዱ በኋላ ከአንድ ሳምንት ባልሞላ ጊዜ ውስጥ በሩዋንዳ የሚደገፉት ኤም23 ታጣቂዎች በምስራቅ ኮንጎ የምትገኘውን ቁልፍ ከተማ ኡቪራን ተቆጣጠሩ። ይህ በረዥም ጊዜ ግጭት ውስጥ ላለፉት ወራት የታየ ትልቁ መባባስም ነው። በደርዘን የሚቆጠሩ ሰዎች ሲገደሉ ወደ 200 ሺህ የሚጠጉ ደግሞ ተሰደዋል። በእስራኤል የሚደገፉት የጋዛው ሚሊሻ መሪ ያሲር አቡ ሻባብ በተኩስ ልውውጥ ተገደሉ። የፖፑላር ፎርስስ ቡድን መሪ የነበሩት እኚህ ሰው ታጣቂዎቻቸው በቁጥር እጅጉን የሚያንሱ ቢሆኑም ጋዛን ከሐማስ ቁጥጥር ነፃ ለማውጣት ቃልን ገብተው ነበር። ሁለቱ አገራት ከአስርተ ዓመታት በኋላ የመጀመሪያውን ቀጥተኛ ንግግር ካደረጉ ከአንድ ቀን ባልሞላ ጊዜ ውስጥ እስራኤል በደቡብ ሊባኖስ ላይ የአየር ጥቃትን ፈጽማለች። ንግግሮቹ በሲቪል መልእክተኞች መካከል የተደረጉም ነበሩ። በኖቬምበር 24 የተኩስ አቁም ስምምነት ከተደረሰ ወዲህ እስራኤል በሊባኖስ ላይ በየቀኑ ማለት ይቻላል ጥቃት እየፈጸመችም ትገኛለች። ለሰው ልጆች በሙሉ በጎ ፈቃድ ከ2022 ወዲህ ለመጀመሪያ ጊዜ በቤተልሔም የገና ዛፍ መብራት በራ። ዛፉ በዌስት ባንክ ከተማ በሚገኝ የናቲቪቲ ቤተ ክርስቲያን ፊት ለፊትም ቆሟል። ብዙ ፍልስጤማውያን በሥነ ሥርዓቱ ላይ የተገኙ ሲሆን በጋዛ የተደረሰው የተኩስ አቁም በአብዛኛው የጸና በመሆኑ አዲስ ዓመት የተሻለ ጊዜን እንደሚያመጣ ተስፋቸውንም ገልጸዋል። የቤተልሔም ከንቲባ ባለፉት 2 ዓመታት ጊዜው መጥፎ ነበር ሲሉም ተናግረዋል። የዚህ ሳምንት ዓለም አቀፋዊ ኩነቶች በቢዝነስ መስክ በዓለም ታላቁ የስትሪሚንግ ኩባንያ ለሆነው የዋርነርስ ብሮስ ዲስከቨሪ የሚደረገው የባለቤትነት ሽኩቻ ሆሊውድን አነጋግሯል። ኔትፍሊክስ አብዛኛውን የኩባንያውን ድርሻ ለመግዛት በ83 ቢሊዮን ዶላር የሚገመት ወዳጃዊ ጥያቄ ያቀረበ ሲሆን ይህንን ተከትሎ ፓራማውንት ለመላው ኩባንያው 108 ቢሊዮን ዶላር ተፎካካሪ ዋጋን በማቅረብ ፍልሚያውን አጣጥፎታል። ዶናልድ ትራምፕ የጸረ ሞኖፖሊ ስጋቶችን በማንሳት በኔትፍሊክስ ግዢ ላይ ውሃ የከለሱበትም ይመስላል። በዴቪድ ኤልሰን ባለቤትነት ስር የሚተዳደረው ኦራክል መስራች በሆኑት በአባታቸው ላሪ አሊሰን የሚደገፈው ፓራማውንት ኔትፍሊክስ ማስታወቂያውን ካወጣ ወዲያውኑ ለፕሬዝዳንቱ ስልክ እንደደወለም ተዘግቧል። የሃሪ ፖተር ፊልሞችን ጨምሮ ግዙፍ የፊልም ክምችቶች ላለው ለዋርነር ብሮስ ባለቤትነት ፓራማውንት ለወራት ግንባር ቀደም ተፎካካሪ ነበር። የኦራክል የቅርብ ጊዜ የገቢ ባለሀብቶችን አሳዝኗል። የሶፍትዌር ኩባንያው ለዚህኛው ሩብ ዓመት የገመተው የገቢና የትርፍ መጠን ከትንታኔዎች ግምት በታች የሆነ ሲሆን ለመረጃ ማዕከላት የሚያወጣውን ወጪ በ15 ቢሊዮን ዶላር አሳድጎታል። ይህም በሰው ሰራሽ አስተውሎት ኤአይ ላይ የፈሰሰው ስላለ ግዙፍ ገንዘብ የገበያ ስጋትን እንደገና ቀስቅሷል። የአሜሪካ ፌዴራል ሪዘርቭ
ቁልፍ የወለድ መጠኑን በሩብ በመቶ ነጥብ በመቀነስ ወደ 3.5 እና 3.75 ክልል አውርዶታል። በስራ ዕድል ፈጠራ መቀዝቀዝ ምክንያት ወለድ ይቀነስ በሚሉ እና የዋጋ ንረትን ለመግታት ወለዱ ባለበት ይቀጥል በሚሉ ወገኖች መካከል ልዩነቶች ተፈጥረዋል። ሚስተር ትራምፕ የጄሮም ፓውልን ተተኪ ከመምረጣቸው በፊት ይህ ምናልባትም የፌዴራል ሪዘርቭ የመጨረሻ ስብሰባ ሊሆን ሁሉ ይችላል። ፕሬዝዳንቱ የብሔራዊ ኢኮኖሚ ምክር ቤት ኃላፊ የሆነውን ኬቨን ሃሴትን እንደሚመርጡና በዓመቱ መጀመሪያ ላይ እንደሚያስታውቁ ይነገራል። የአሜሪካንን ታሪፍ ወይም ቀረጥ ለመመከት ወደ ሌሎች ገበያዎች በመዞር ረገድ ስኬታማ መሆኗን ያረጋገጠችው ቻይና ዓመታዊ የሸቀጦች ንግድ ትርፏ ለመጀመሪያ ጊዜ ከ1 ትሪሊየን ዶላር በላይ ሆኗል። እንደ አውሮፓውያን አቆጣጠር በ2024 ከነበረው 992 ቢሊዮን ዶላር አጠቃላይ ትርፍ በመብለጥ በ2025 የመጀመሪያዎቹ 11 ወራት ውስጥ ትርፏ 1 ትሪሊየን ዶላር ደርሷል። ወደ አሜሪካ የሚላከው ምርት ቢቀንስም ቻይና ከሌሎች ሀገራት ጋር አዲስ የንግድ መስመር ዘርግታለች። ወደ አውሮፓ ሕብረት የሚላከው ምርት በከፍተኛ ሁኔታ መጨመሩ ኢማኑኤል ማክሮን ሊሸከሙት የማይችሉት የንግድ ሚዛን መዛባት ቅሬታን እንዲያቀርቡ አድርጓቸዋልም። ይህም ቀደም ሲል ሚስተር ትራምፕ ያሰሙት የነበረው አይነት ሮሮ ነው። ሚስተር ትራምፕ የአሜሪካ መንግሥት ከሽያጩ ገቢ 25 በመቶውን የሚያገኝ ከሆነ ኢንቪዲያ የራሱን H200 ቺፕ ለቻይና እንዲሸጥ እንደሚፈቅዱ ተናገሩ። ይህ እንዴት እንደሚተገበር ግን አልገለጹም። H200 ከኢንቪዲያ የቅርብ ጊዜ ብላክዌል ወይም ከሚመጣው ሩቢን ቺፕስ ያነሰ ቴክኖሎጂ ነው። ሚስተር ትራምፕ የወጪ ንግድ መቆጣጠሪያውን ቢያላሉም የቻይና መንግስት የቻይና ኩባንያዎች በኢንቪዲያ ላይ ያላቸውን ጥገኝነት ለመቀነስ መንገዶችን እየተወያዩ እንደሆነ ተዘግቧል። በምትኩ አገር በቀል የኮምፒውተር ቺፕ ኢንዱስትሪውን ማሳደግ ይፈልጋሉ። አንድ የፌዴራል ዳኛ ሚስተር ትራምፕ በጥር ወር ስልጣን በያዙበት ዕለት በአዲስ የንፋስ ኃይል ፕሮጀክት ላይ የጣሉትን እገዳ ውድቅ አደረጉት። አስተዳደሩ በነባሩ ፖሊሲ ላይ ለምን ትልቅ ለውጥ እንደተደረገ በቂ ማብራሪያ ባለመስጠቱ ዳኛው ትዕዛዙን በዘፈቀደ እና ሕገ ወጥ ነው ሲሉም ነቅፈውታል። ውሳኔው ለንፋስ ኃይል ኢንዱስትሪ ድል ቢሆንም ኢንዱስትሪው አሁን በጥላቻ በተሞላ የአሜሪካ መንግስት ስር መንቀሳቀስ ይጠበቅበታል። ህንድ ውስጥ መንግስት የሀገሪቱን ትልቁን የአየር መንገድ ኢንዲጎ የአሰራር ሂደቱን ለማረጋጋት የበረራዎቹን ቁጥር በ10 በመቶ እንዲቀንስ አዘዘ። ኢንዲጎ በፓይለቶች እጥረት ምክንያት በሺዎች የሚቆጠሩ በረራዎችን የሰረዘ ሲሆን የፓይለቶችን የእረፍት ጊዜ የሚያራዝመውን አዲስ ደንብ አስቀድሞ ባለማቀዱ ከፍተኛ ትችት ሲሰነዘርበት ቆይቷል። መንግስት ለኢንዲጎ ሲል ደንቦቹን ለጊዜው እንደሚያላላ መግለጹ የፓይለቶች ማህበርን ደግሞ አስቆጥቷል። የኤርባስ ዋና ሥራ አስፈጻሚ ጉአላም ፎሪ ኩባንያቸው ከ5 ዓመታት በኋላ ለመጀመሪያ ጊዜ በዘንድሮ የአውሮፕላን ትዕዛዝ ውድድር በቦይንግ ሊሸነፍ እንደሚችል አምነዋል። ቦይንግ በ787 ጀቱ ጠንካራ ፍላጎት ያገኘ ሲሆን በንግድ ጦርነቱ ከሚስተር ትራምፕ ድጋፍን አግኝቷል። ኤርባስ አሁንም አውሮፕላኖችን ለደንበኞች በማድረስ ረገድ እየመራ ነው። የአክሲዮን ባለድርሻዎችን ዋጋ እንዲጨምር ከአክቲቪስት ሄጅ ፈንድ ጫና የገጠመው ፔፕሲኮ
ወጪውን ለመቀነስና ዋና የሥራ ማስኬጃ ትርፉን ለማሻሻል እቅድን አውጥቷል። እቅዱ በኤሊዮት ማኔጅመንት ተቀባይነት ያገኘም ሲሆን የተራዘመ የውክልና ጦርነት ወይም በፕሮክሲ ፋይትን አስቀርቷል። ፈንዱ አሁን በፔፕሲ ቦርድ ውስጥ መቀመጫ አይኖረውምና። ዩኒሊቨር አይስክሬም የሚያመርተውን የንግድ ዘርፉን በአክሲዮን ሽያጭ አይፒኦ ለሕዝብ በማቅረብ የመገንጠል ሂደቱን አጠናቀቀ። ማግናም አይስክሬም በአምስተርዳም የአክሲዮን ገበያ ላይ ከተመዘገበ በኋላ 9.2 ቢሊዮን ዶላር ዋጋ ያገኘ ሲሆን ይህም ከተጠበቀው በታች ነው። ባለሀብቶቹ ክብደት በሚቀንሱ መድኃኒቶች ዘመን ጣፋጭና ከፍተኛ ካሎሪ ያለው ምግብ በሚሸጥ ኩባንያ ተስፋ ጥርጣሬ ያደረባቸው ይመስላል። ሰማይ ነው ወሰኑ እንደዘገበው ከሆነ ስፔስ ኤክስ ምናልባትም በ2026 ሁለተኛ አጋማሽ ላይ የአክሲዮን ሽያጭ አይፒኦ ለማካሄድ እያቀደ ነው። የሮኬት ኩባንያው ከዝርዝሩ ቢያንስ 25 ቢሊዮን ዶላር ለመሰብሰብ የሚፈልግ ሲሆን ይህ በታሪክ ትልቁ አይፒኦ አንዱ ሰብሳቢ ያደርገዋል። የአክሲዮን ሽያጩ ጊዜ ግን ሊቀየር ይችላል። ርዕሰ አንቀጽ የአውሮፓ የቀኝ ፖፑሊስቶች ምን ሊያቆማቸው ይችላል? በሜንስትሪም በዋናው ጅረት ፖለቲከኞች የሚነገሩ የጥፋት ዘመን ማስጠንቀቂያዎች ከወዲሁ የከሸፉም ናቸው። የምዕራብ አውሮፓ 3 ታላላቅ አገራት ለሚመሩ የተከበሩ መሪዎች መከራ በመከራ ላይ እየተደራረባባቸውም ነው። ሦስቱም የኑሮ ደረጃ መቀዝቀዝና ዓለም አቀፋዊ ተጽዕኖ ማሽቆልቆል በገጠመው ጊዜ ወንበሩን ይዘውታል። በብሪታንያና በፈረንሳይ በተቃራኒ ጎራ የተሰለፉት የቀኝ ፖፑሊስቶች ስልጣን ለመረከብ እያኮበኮቡም ነው። የጀርመኑ ኤኤፍዲ እንኳ ሳይቀር በሚቀጥለው ዓመት በሚደረጉ የክልል ምርጫዎች ድል ሊቀዳጅም ይችላል። ቁልፍ አጋራቸው የሆነችው አሜሪካ አውሮፓን የስልጣኔን መፋቅ ወደምትለው አዘቅት እየወሰዷት ነው ስትል ከሳቸዋለች። እነዚህ 3 መሪዎች የቀኝ ፖፑሊስት ፓርቲዎች ድል ከተቀዳጁ አደጋ እንደሚያጋጥም ያስጠነቅቃሉ። የጀርመኑ ራይስ ክራይ ፍሬድሪክ ሜርዝ መንግስታቸው የመሃል ፖለቲካ ወይም ሴንተሪዝም የመጨረሻ ዕድል ነው ሲሉ ይገልጹታል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጥምረታቸው የአውሮፓ ምርጫዎችን ከተሸነፈ በኋላ ስለ የእርስ በርስ ጦርነት ስጋትም ተናግረዋል። በዚህ ወር የብሪታንያ ጠቅላይ ሚኒስትር ሰር ኪር ስታርመር ሪፎርም ዩኬ እንደ ሀገር ያለንን ማንነት የሚፈታተን እንደሆነ ለዘ ኢኮኖሚስት ገልጸዋል። የቀኝ ፖፑሊስት አስተምህሮ ወይም ዶክትሪን በእርግጥም የሚያስወግዝ ብዙ ነገር አለው። ነገር ግን ስለ እነርሱ የጥፋት ዘመን ትንቢት እየተናገሩ ማውራት ከንቱ ድካምም ነው። ሜንስትሪም ሚዲያው ፖለቲከኞች ለራሳቸውም ሆነ ለአገራቸው ሲሉ የተለየ አካሄድ በአስቸኳይ ያስፈልጋቸዋል። ሁኔታዊ ትንታኔውን እንመልከት። በአንድ በኩል ይህ ሁሉ የጥፋት ዜና ነጋሪነት የራሳቸውን ውድቀት ለመሸፈን የሚደረግ ሙከራ ይመስላል። በብሪታንያ በኮንሰርቫቲቭ ፓርቲ ስር ካለፉ 14 የረጉ ዓመታት በኋላ የሰር ኪር የሌበር መንግስት ፈጣን እድገት በራቀበት ሁኔታ ለሕዝብ ደህንነት ማለትም ዌልፌር ወጪ እያሳደገና ክብደቱ የተሰማ ታክስን ጭምር እየጣለ ነው። በፈረንሳይ የሚስተር ማክሮን 5ኛ ጠቅላይ ሚኒስትር በ3 ዓመታት ውስጥ በብሔራዊ ምክር ቤቱ በኩል በጀት
ለማሳለፍ ሲፍረከረኩ የመንግስት የጡረታ ዕድሜን ከፍ ለማድረግ የወጣው ሕግ ተጥሏል። በጀርመን የሚስተር ሜርዝ የመጸወራት ማሻሻያ እቅድ ከንቱ ሆኖ ቀርቷል። የአውሮፓ ዕጣ ፈንታ አደጋ ላይ ከሆነ መሪዎቹ ለምን መፍትሄ አያመጡም ነው ጥያቄው። በሌላ በኩል ዛቻዎቻቸው ተአማኒነት የላቸውም። አንዳንድ የቀኝ ፖፑሊስት አስተዳደሮች አደገኛ ሲሆኑ፣ ሌሎች ግን አይደሉም። ጆርጂያ ሜሎኒ ጣሊያንን እንደ ማንኛውም መደበኛ ፖለቲከኛ መርተዋል። በብሪታንያ ውስጥ የሪፎርም ፓርቲ አማካሪዎች እስካሁኑ ድረስ በመጠኑ መደበኛ ሆነው ታይተዋል። የብሪታንያ ክፍልን እንመለከታለን። የቪክቶር ኦርባን ፓርቲ የሃንጋሪን ተቋማት ተቆጣጥሮ መጠቀሚያ ማድረጉ እውነት ቢሆንም በቅርቡ ከስልጣን ሊወገድ ይችላል። ይህ የዲሞክራሲ ሞት አይመስልም። በአውሮፓ ፖለቲካ ውስጥ የሰፈነው የጥፋት ትንቢት ስልት ጥፋትን መተንበይ ለምን እንደማይሰራ መገረም አይገባም። የፖፑሊስቶች በሕዝብ አስተያየት መስጫዎች ላይ የሚያሳዩት ጥንካሬ እንደሚያመለክተው በርካታ የአውሮፓ መራጮች የሚነገራቸውን በቀላሉ አያምኑም። በሌላ በኩል ለስልጣን መለዋወጥ ንቁ የሆኑት ልሂቃን ቀደም ሲል ያገሏቸውን ፖፑሊስቶች አሁን እየተጠጉ ነው። የብሔራዊ ራሊ ጆርዳን ባርዴላ ከፈረንሳይ የንግድ መሪዎች ጋር በጸጥታ ሲገናኙ ቆይተዋል። የቶሪ ፖለቲከኞች ወደ ሪፎርም ፓርቲ በመክዳት ላይ ሲሆኑ፣ ይህም ለናይጅል ፋራጅ በጣም የሚያስፈልገውን የሕግ አውጪና የሚኒስትርነት ልምድ እያስገኘላቸው ነው። በጀርመን ብቻ ነው ዋናው ጅረት ወይም ሜንስትሪም ከኤኤፍዲ ጋር ለመስረት ፍቃደኛ ያልሆነው። በፓርላማ ሁለተኛ ትልቅ ቡድን የሆኑት የዚህ ፓርቲ የፓርላማ አባላት የቡንዴስታግ ምክትል ፕሬዝዳንትነት ቦታዎችን እንዳይዙ እንኳን ተከልክለዋል። ይህ ሁሉ አጋንንታዊ ምስል የመፍጠር ስልት ስትራቴጂ ኦፍ ዲሞናይዜሽን ለምን ራስን እንደሚያጠፋ ያስረዳል። ዋናው ጅረት የፖለቲከኞች ስለ መቻቻልና ስለ ሰራተኛ ሕዝብ እንቆማለን ቢሉም ትልቁን የመራጭ ክፍል እንደ ጥላቻ አራማጅ ቢገጽ አድርገው ሲያጣጥሉ እነርሱ ራሳቸው እንደማይቻሉና ትዕቢተኞች ሆነው ይታያሉ። እንዲሁም ፖፑሊዝም የአውሮፓን ራዕይ ያጠፋል ብለው ሲያስጠነቅቁ ነገሮች እንዲለወጡ ለሚጓጉ መራጮች ይበልጥ እንዲገፋፉ ያደርጋል። አጋንንታዊ ምስል መፍጠር ካልሰራ አማራጩ ምንድን ነው? ጥያቄው። መልሱ የሚጀምረው የቀኝ ፖፑሊስቶች በስኬት ከሚጠቀሙበት እና ይህ ጋዜጣም ከሚጋራው የለውጥ ፍላጎት ነው። ቀጣዩ እርምጃ ፖፑሊስቶች አውሮፓን ከተኛችበት ማንቃት ይችሉ እንደሆን መመርመር ነው። ፖፑሊስቶች ፖሊሲዎቻቸውን ለመቀየር ፈቃደኛ ከሆኑ ተሳትፎ ማድረግ መጥፎ ፖሊሲዎችን ሊያሻሽል ይችላል። እምቢ ካሉ ደግሞ ሞኝነታቸውን ያጋልጥባቸዋል። በጣም ተስፋ ሰጪው የፖፑሊስት ፕሮጀክት ኢኮኖሚው ነው። ብሔራዊ ራሊ ሪፎርምና ኤኤፍዲ ከንግድ ተቋማት ጋር ሲነጋገሩ በብሔራዊ ደረጃ እና ለፈረንሳይና ለጀርመን ደግሞ በብራስልስ የሚገኙ ደንቦችን ስለ ማቃለል ያተኩራሉ። ቀጭን መንግስትና ዝቅተኛ ግብር እንደሚፈልጉ ይናገራሉ። የቴክኖሎጂን ኃይል በተስፋ ይመለከታሉ። መንግስት ተነሳሽነትንና አደጋን ለመውሰድ የሚደረጉ ሙከራዎችን እንደሚቀጣ፣ በዚያው ልክ ለሕዝብ ደህንነት ዌልፌር ብዙ ወጪ እንደሚያወጣ ያማርራሉ። ይህ ሁሉ የሚበረታታ ቢሆንም ነገሩ ግማሽ እውነት ብቻ ነው። ለብሪታንያ፣ ለፈረንሳይና ለጀርመን የአውሮፓ ኢኮኖሚያዊ ውህደት ዋነኛ የእድገት ምንጭ ነው። ሆኖም ፖፑሊስቶች ከአውሮፓ ህብረት ጋር
የገጠሙበት መንገድ የጋራ ገበያውን ማለትም ሲንግል ማርኬት በማዳከም እድገትን ወደሚያጠፋ መንገድ ሊመራም ይችላል። የኢለን ማስክ ዶጅ ውድቀት የመንግስትን መጠን በአግባቡ መቀነስ ምን ያህል ከባድ እንደሆነም አሳይቷል። ሚስተር ባርዴላ የሀብት ታክስ ይፈልጋሉ። የጡረታ ዕድሜን ማሳደግንም ተቃውመዋል። ሚስተር ፋራጅ ምናባዊ በሆኑ የወጪ ንግድ ቃል ኪዳኖች ከተተቹ በኋላ አሁንም ተጨባጭ የበጀት አጠቃቀምን ቃል ገብተዋል። ነገር ግን ዝርዝሩ አሁንም ግልጽ አይደለም። በሌሎች ጉዳዮች ላይ ፖፑሊስቶች የህዝብ ቅሬታን ይይዛሉ። ነገር ግን የሚያቀርቡት መፍትሔ ሞኝነት ነው። ብዙ አውሮፓውያን ስደት የህዝብ አገልግሎቶችን ይጎዳልና የብሔራዊ ባህልን ይለውጣል ብለው በመፍራት ይጨነቃሉ። ነገር ግን ፖፑሊስቶችና የአሜሪካ ማስጠንቀቂያዎች ጊዜ ያለፈባቸው ናቸው። ህጋዊ ስደት ጣራው ላይ ደርሷል። ከብሪታንያ በስተቀር ወደ አውሮፓ የሚደረገው ህገወጥ ስደት በ2023 ከነበረው ግማሽ ያህል ነው። ፖፑሊስቶች ጨካኞችም ናቸው። ስለ ጅምላ ማፈናቀል ማውራት ወይም ስደተኞች የተናቁ እንደሆኑ እንዲሰማቸው የተነደፈ ቋንቋ መጠቀም የውጭ ዜጋ ጥላቻ ማለትም ዜኖፎቢያ ነው። አብዛኞቹ አውሮፓውያን ስለ ጂኦፖለቲካ አይጨነቁም። ነገር ግን ሊጨነቁ ይገባል። አሜሪካ የአውሮፓን የጋራ መከላከያ ለመምራት ፈቃደኝነቷ እየቀነሰ በመጣበት ጊዜ ፖፑሊስቶች አህጉሪቱ እና የተባበረች ከሆነችና እያንዳንዱ አገር የራሱን ጥቅም ካሳደደ የበለጠ አስተማማኝ ትሆናለች የሚለውን የዶናልድ ትራምፕን አደገኛዊ እምነት ያስተጋባሉ። በሩሲያና በቻይና ላሉ አምባገነኖችም የልብ ድካምን ያሳያሉ። ቭላዲሚር ፑቲን በእርግጠኝነት ድጋፋቸው ይሆናሉ። ብሔራዊ ምርጫዎች በፈረንሳይ 18 ወራት ይቀራል። በጀርመን በ2029 ማርች እንዲሁም በብሪታንያ በ2029 ኦገስት ይጠበቃሉ። በዚህ ጊዜ ውስጥ ብዙ ሊለወጥ ይችላል። ዋናው ጅረት ፖለቲከኞች ጊዜያቸውን ፖፑሊስቶችን በማውገዝ ካሳለፉ ምናልባትም የራሳቸውን ስሜት ሊያረኩ ይችላሉ እንጂ አገሮቻቸውን በፍጹም አይረዱም። መንግስት ለመሆን እየጠበቁ ያሉትን አካላት ተገቢውን ዲሞክራሲያዊ ምርመራ ቢያደርጉላቸው የበለጠ ብልህነት ይሆናል።